እስኪያውጁት በመካከለኛው ምስራቅ የተፈጠረው መናወጽ አቅሉን ስቷል። ከባህሬን እስከ ዱባይ፣ ከጆርዳን እስከ ኩዌት የኢራን ሮኬቶች ዘንቦባቸዋል። ካታርና ሳውዲም አልተረፉም። እነዚህ ሁሉ የኢራን እሳቶች የአረቡ ዓለምን ሰማያት እየቆራረሱ የመካከለኛው ምስራቅን ሕንፃዎች እየደረመሱ ውለው ያደሩት ከአያቶላሁ መገደል በኋላ ነው። አሁን አሊ ሁሴናይ ኻመናይ የኢራን አብዮት ብቻ ሳይሆን የሥርዓቱ መንፈሳዊ አባት ላይመለሱ ተሸኙ ተባለ። እስራኤልና አሜሪካ የኢራንን የኒውክለር ጣቢያ አወደምነው ካሉ ቴልአቪቭ ቴህራን ድረስ መኝታ ቤታቸውም ውስጥ ገብቼ ከጦር ኤታማዦር ሹም እስከ ጄኔራሎች ገደልኩ፣ ተልእኮዬም ተጠናቀቀ ካለች፣ ዋሽንግተን የኢራንን የተራራ ስር የኒውክለር ጣቢያ ለመምታት ተተኩሶ የማያውቀውን ቦምቤን ተጠቀምሁ እናም ኢላማዬ በትክክል መጥቷል ካለች ዓመትም አልሞላቸው። ይህ ሁሉ ሲሆን አያቶላህ ኻሜናይ ተርፈው ነበር። ቅርንጫፎቹ እንደተመለመለበት ዛፍ የሾሟቸው ሁሉ ተገድለው ቀብተው ያስቀመጧቸው ጄኔራሎች ሁሉ በተኙበት ቀርተው እሳቸው ግን አንዳችም ጉዳት ሳይደርስባቸው ተርፈው ነበር። አምና ያ ሁሉ ጥቃት በኢራን ሲፈጸም የተረፉት አያቶላሁ የተፈቀደላቸው ተጨማሪ ዕድሜ 9 ወር ገደማ ነበር። ያለፉትን 9 ወራት የኖሩት በአሜሪካና እስራኤል ቸርነት ነበር እንደማለት።